አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ አውሳብዮስ ገብሩ ለቅዱስ ሱስንዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ወይ ለሱስንዮስ አውሳብዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል። ያንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለው፣ አማልክቶቹን ማምለክ በመተውም ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔርን አምልኮት በመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሥ ቁጣውን ጨመረ፣ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአውሳብዮስ ለሱስንዮስ ገብሩ ጸጋ ጋአዝያን ዘነሳ እንበይነ ጥበቡ ወምክሩ ለዲዮቅልጥያኖስ ህልውን ዘይነ ብርዲ በመንበሩ ለመይ ሰማ ትእዛዞ ተመይጠ በምክሩ ዋላኒሁ አዘዘ ክሳዶ ይምትሩ። በዚችም ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰዳቸውና የቤተ ክርስቲያንን ትምህርት ሕጉንም ተማሩ። በጾም በጸሎትም ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆኑ ነገራቸው። ከጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስነስቶ ለጣዖት በሰገደ ጊዜ እሊህን ቅዱሳን ክርስቲያኖች ነገር ሰሩባቸው። የእንዴናው ገዥ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀው። ያን ጊዜ እግዚአብሔር መልአክም ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ ሀገር ወስደው በዚያ ራሱን በሰይፍ እንዲቆርጡ ታዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌም እንዲሰበስባቸው ወደ ጌታችን ጸለየው። እነሆ ወደ እርሳቸውን ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ወይ በሰማያት በበጉ ጉባኤ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ፣ ስጋችሁም በምድር አይለይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮችም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ስጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጨልታ ይሰደው ዘንድ የእስር ቤት ጠባቂውን ለመነው። ሄዶም የአባ ጴጥሮስን ስጋ ዋጀው፣ በሽቱ አድርጎ ገንዞም በስውር ቦታ ቀበረው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጴጥሮስ ሰና የላሂ ወገጽ በምግባር ውድ ንዱቅ ወበሃይማኖት ንውፅ ሶበ አምተሮ መኮንነ ግብፅ ድህረ ወድቀ መልዕልተ ምድር ርእሱ ቅሩጽ ስጋሁ ዋአለ ስቁለ በእጽ። በዚችም ቀን በጠርሴስ አገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴት የመጻፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ደናግላዲው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደርና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው።
በዚያን ጊዜ የእግዚአብሔር መልአክ ለፊልጶስ ተገልጾ ከኢየሩሳሌም ወደ ጋዛ የሚያወርደውን መንገድ ይዘ ተጓዝ ብሎ ቀትር በሆነ ጊዜ አዘዘው። ፊልጶስም የጋዛን መንገድ ይዞ ሲጓዝ የኢትዮጵያ ንግሥት የምትሆን ህንደኬ በጅሮንድ የነበረ ሊሰግድ ወደ ኢየሩሳሌም ሄዶ ነበርና ከዚያ ሲመለስ በሰረገላው ተቀምጦ መጽሐፈ ኢሳይያስን እያነበበ ሲሄድ አገኘው። መንፈስ ቅዱስም ፊልጶስን ይህንን በሰረገላ ላይ የተቀመጠ ሰው ፈጥነ ተከተለው አለው። ፊልጶስም ወደ ሰረገላው ቀርቦ ኢትዮጵያዊ ጃንደረባ መጽሐፈ ኢሳይያስን ሲያነብ በሰማ ጊዜ ይህን የምታነበውን በእውነቱ ትርጉሙን ታውቀዋለህን ብሎ ጠየቀው። ኢትዮጵያዊ ጃንደረባ ግን የሚያስተምረኝና የሚያስረዳኝ ሳይኖር እንደምን ለማወቅ እችላለሁ? አሁንም ፈቃድ ቢሆን ወደ ሰረገላው ወጥተህ ከእኔ ጋር ተቀመጥና ትርጓሜውን አስረዳኝ አለው። ያነበው የነበረ የመጽሐፍ ቅዱስ ቃልም ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦት በሸላቾቹ ፊት ዝም እንዲል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱን ከምድር ተቆርጣለችና ትውልዱንስ ማን ይናገርለታል? ኢትዮጵያዊ ጃንደረባም ወደ ፊልጶስ መለስ ብሎ ነብዩ ይህን የተናገረው ስለማን ነው? ስለ ራሱ ነውን ወይስ ስለሌላ? እባክህን ትነግረኝ ዘንድ እማጸናለሁ አለው። ፊልጶስም ወደ ሰረገላው ወጥቶ በአንድነት ከተቀመጡ በኋላ ኢትዮጵያዊ ጃንደረባ የሚያነበው የኢሳይያስ መጽሐፍና ሌላውንም ስለ ጌታ ኢየሱስ ክርስቶስ የተናገረውን ትንቢትና የተጻፈውን ሁሉ እየተረጎመ አስረዳውና በጌታ በኢየሱስ ክርስቶስ ስም አሳመነው። እየተረጎመለትም ሲሄዱ ውሃ ካለበት ደረሱ። ኢትዮጵያዊ ጃንደረባም እነሆ ከዚህ ውሃ አለ፣ ብጠመቅ ምን የሚከለክለኝ ነገር አለ ብሎ ጠየቀው። ፊልጶስም በፍጹም ልቦና ልታምን ይገባሃል ቢለው ኢትዮጵያዊው እኔ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ አምናለሁ አለ። ከዚያም ሰረገላው ይቆም ዘንድ አዘዘውና ሰረገላውን ካቆሙለት በኋላ ፊልጶስና ኢትዮጵያዊ ጃንደረባ ተያይዘው ወደ ውሃው ወረዱና በዚያ ጠመቀው። ከውሃውም ከወጡ በኋላ ፊልጶስን የእግዚአብሔር መንፈስ ነጥቆ ወሰደውና ያም ኢትዮጵያዊ ጃንደረባ ከዚያ ቀን ጀምሮ ፊልጶስን አላየውም። እርሱ ግን ደስ እያለውና እግዚአብሔርን እያመሰገነ ወደ ኢትዮጵያ ተመልሶ ገባ። ከሁሉ ይልቅ የመንፈስ ቅዱስ ልጅነትን ያገኘ የመጀመሪያው ኢትዮጵያዊ በመሆኑ የጥምቀት ሥርዓትን ወደ ኢትዮጵያ ይዞ ገብቷልና ይቅርታውና ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። ሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምሮ ስንመለከት ሄሮድስ ከቤተ ክርስቲያን ባንዳንዶቹ ላይ እጁን ያጸናባቸው ዘንድ ወደደ ይላል። ባንዳንዶች ላይ በቤተ ክርስቲያን ከተሰበሰቡ ወይም ደግሞ በቤተ ክርስቲያን ከተጠለሉ ደግሞም በክርስቶስ ስም ከተሰየሙት አንዳንዶቹ ላይ እጁን ይጭንባቸው ዘንድ ወይም መከራ ያጸናባቸው ዘንድ ወደደ ይላል። የተወደዳችሁ የልዑል አምላክ ልጆች እንዲህም በማሰብ የዮሐንስን ወንድም ያዕቆብን በሰይፍ አስገደለው። የልዑል አምላክ ልጆች በዚህ ብቻ አልቆመም። እግዚአብሔርን የማያምኑ በእግዚአብሔር መለኮታዊ ሐሳብ ውስጥ ያልሆኑቱ በሄሮድስ አድራጎት እጅግ ደስተኞች ስለሆኑ በእግዚአብሔር ሰው ሞት፣ በጻድቁ ሞት፣ በአገልጋዩ ሞት፣ በሐዋርያው ሞት፣ በክርስቲያኑ ሞት ብዙዎች ደስተኞች ስለሆኑ የነሱን ደስታ ሄሮድስ አየና ቅዱስ ጴጥሮስንም አሰረው ይላል። እየሰማችሁኝ ነው? እግዚአብሔር ጸሎታችንን ይስማ። እግዚአብሔር ከእስራት ሁላችንንም ያድነን። በዚች ዓለም ውስጥ ስንኖር መከራ አለ። ይሄ መከራ የተሸነፈ መከራ ነው። የልዑል አምላክ ልጆች የተሸነፈ መከራ መድኃኔዓለም ያሸነፈው ያንበረከከው መከራ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ይለናል መድኃኔዓለም። እኔ ማንን አሸንፌአለሁ? ዓለምን አሸንፌአለሁ። ዓለምን ያሸነፈ መድኃኔዓለም፣ አሸናፊው መድኃኔዓለም፣ ሲኦልን ያሸነፈ መድኃኔዓለም፣ ጨለማን ያሸነፈ መድኃኔዓለም፣ ሞትን ያሸነፈ መድኃኔዓለም እሱ ከኔና ከናንተ ጋር ሆኖ አይዟችሁ ይለናል። መድኃኔዓለም ክርስቶስ
በደከምንባቸው ጉዳዮች በሙሉ ተጠግቶን አይዟችሁ ይበለን። እሱ ያበርታን። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ምን ይበላችሁ? አይዟችሁ፣ እኔ ዓለምን ምን ብያለሁ? አሸንፌአለሁ። ስለዚህ በተሸነፈች ዓለም ውስጥ ስንኖር የልዑል አምላክ ልጆች እኔና እናንተም የክርስቶስ ስለሆንን ሞት ይኖርብን ይሆናል፣ መከራ ይኖርብን ይሆናል። ስለዚህ መከራ በምታጸናብን ዓለም፣ ሞት በምትደግስልን ዓለም ውስጥ ካለን የሞት መድኃኒት ያስፈልገናል ማለት ነው። በዚህ ዓለም ሞት አለ፣ በዚህ ዓለም መከራ አለ፣ በዚህ ዓለም ጉስቁልና አለ። ስለዚህ ለሞት መድኃኒት ያስፈልገዋል አያስፈልገውም? ያስፈልገዋል። አንድ ሰው ታሞ መዳን ይፈልጋል። አንድ ሰው ከመከራው ማረፍ ይፈልጋል። አንድ ሰው ከጉስቁልናው መዳን ይፈልጋል። ለዚህ ዋነኛው መፍትሄ መድኃኒት ያስፈልገናል። ይሄውም መድኃኒታችን መድኃኔ ዓለም ክርስቶስ ነው። ከሁላችንም ጋር ይሁን። የልዑል አምላክ ልጆች ገዳይ ባለባት ዓለም ውስጥ ምን ያስፈልጋል? አዳኝ ያስፈልጋል። ምን ያስፈልጋል? ገዳይ ባለባት ዓለም ውስጥ ምን ያስፈልጋል? አዳኝ ያስፈልጋል። አዳኝ ያስፈልጋል። ጠላት በበዛባት ዓለም ውስጥ ደግሞ ምን ያስፈልጋል? ወዳጅ ያስፈልጋል። ወዳጅ ያስፈልጋል። ይሄ ወዳጃችን፣ ይሄ አዳኛችን መድኃኔ ዓለም ክርስቶስ ነው። እሱን ከተጠጋ ነው፣ ከሱ ጋራ አብሮነታችንን ካደረግን፣ እሱ ከኛ ጋራ ካለ፣ እሱ ከኔና ከናንተ ጋራ ከሆነ ሞት ቢሆን በሱ ሕይወት ነው። ማጣት ቢሆን፣ ጉስቁልና ቢሆን፣ መንከራተት ቢሆን፣ መቸገር ቢሆን፣ መራብ ቢሆን፣ መራቆት ቢሆን፣ ይሄ ሁሉ እሱ ከኛ ጋራ ካለ የሚያስፈራ ነገር አይደለም። የልዑል አምላክ ልጆች መድኃኔ ዓለም ክርስቶስ ከሁላችንም ጋራ ይሁን። የክርስቶስ ኢየሱስን ሞትና ትንሣኤ ካረጋገጠ በኋላ ድህነት፣ መከራ የበዛባትን ዓለም በክርስቶስ ኢየሱስ ጨውነት፣ በክርስቶስ ኢየሱስ ፍጹም ቅዱስ የሆነ ቃል የረከሰችይቱን ዓለም ነፃ ለማድረግ የእግዚአብሔርን ቃል አደራ ይዞ ወደ ዓለም ወጣ። ሐዋርያው ቅዱስ ያዕቆብ በረከቱ ይደርብን። 12ቱ ነገድ ሐዋርያት የተሾሙባት የተመረጡባት ነገድ፣ ነገር ግን ሞት የበረታባት፣ ክህደት የበዛባት፣ የማያምኑ ሰዎች የበዙበት፣ ግፊያ ወዳለበት፣ መከራ ወዳለበት ዓለም አዳኙን ክርስቶስን ይዞ ገባ። የልዑል አምላክ ልጆች ሄደና ብዙዎችን እያስተማረ የእግዚአብሔርን ቅዱስ ቃል እየነገረ በቅዱስ ቃሉ እያመኑ እሱን እየወደዱ እሱም እነሱን እየወደዳቸው ቤተሰብነታቸው ሰፋ ሲል በአብ በወልድ በመንፈስ ቅዱስ ስም እያጠመቀ የክርስቶስ ደቀ መዛሙርት ያደርጋቸው ነበረ። የማን ደቀ መዛሙርት? የክርስቶስ የእግዚአብሔር ቤተሰቦች ያደርጋቸው ነበረ። ብዙዎች ያላመኑትን ሐዋርያው አሳምኗል። ከዛስ በኋላ ማመን ብቻውን በቂ ስላይደለ የልዑል አምላክ ልጆች ከ10 አንዱን፣ አስራቱን፣ ቀዳማያቱን፣ በኩራቱን ያወጡ ዘንድ ያስተምራቸው ነበረ። እንስሳዎቻቸው ቢወልዱ የተወለደውን የመጀመሪያውን፣ ልጆቻቸው ቢወልዱ የተወለደውን የመጀመሪያውን ለእግዚአብሔር ቤት ቢነግዱ ያተረፉትን የመጀመሪያውን ለእግዚአብሔር ክብር እንዲያመጡ ያስተምራቸው ነበረ ሐዋርያው ያዕቆብ። ሁሉም የቃሉን ትምህርት ይሰማሉ፣ በቅዱስ ቃሉም ደስተኞች ነበሩ። አንተ ሐዋርያ አስተምረህ እግዚአብሔርን የሚያክል ጌታ አስተዋውቀኸናል። ከኃጢአታችን ተፈውሰናል፣ ተቀድሰናል፣ ንጹሐን ሆነናል። ስለዚህ ያንተን ቃል ለዘላለም እንሰማለን፣ ከአንተ ቃል ውጪ አንሆንም። የተወደዳችሁ የልዑል አምላክ ልጆች አባቶቻችን ቅዱስ ቃሉን አስተምረው ከእግዚአብሔር
መንግስት ህብረት እንድናገኝ አድርገውናል። በአንተ መንግስት ላይ እንደሚነግስብህ አታውቅምን እያሉ ወሬኞች፣ የእግዚአብሔር ልጆች፣ አንዳንድ ወሬኞች ቅዱስ ስራ ሲሰራ አይጠፉም። ሹክ የሚሉ ቅዱሱን ስራ ቅዱሱን ዓላማ የሚያደናቅፉ በጣም በርካቶች አሉ። እነዚህን የምንቃወማቸው መድኃኔዓለምን ይዘን ነው። ማንን ይዘን ነው? መድኃኔዓለምን። በጎ ስራ ስንሰራ፣ ንስሐ ስንገባ፣ ስንቆርብ፣ ቅዱስ ቃሉን ስንሰማ፣ ለቅዱስ ቃሉ ክብር ስንሰጥ የሚቃወመን ድንገት ይመጣል። የልዑል አምላክ ልጆች የምንቃወመው እነሱን በቅዱስ ቃሉ ብቻ ነው፣ በእግዚአብሔር ስም ብቻ ነው። ለዚህ ነው አባታችን ቅዱስ ዳዊት ብከ ንወግኦሙ ለኩሎሙ ጸርነ፣ በአንተ ጠላቶቻችንን በሙሉ እንወጋለን። እየሰማችሁኝ ነው? ጠላቶቻችንን በስምህ በሉ እስኪ። በስምህ ጠላቶቻችንን እንወጋለን። በዙሪያችን ያሉ ጠላቶችንም በስምህ እናስራቸዋለን። ምን እንላቸዋለን? ማን በሚለው ስም? እግዚአብሔር በሚለው ስም። እግዚአብሔር ይገስጽህ፣ እግዚአብሔር ይሰርህ። አንተ ክፉ፣ አንተ ጠላት፣ የእግዚአብሔር ቅዱስ ወንጌል ሲሰበክ ማትወድ፣ የእግዚአብሔር ስም ሲጠራ እኔ እግዚአብሔር ሆኜ በደስታ በሰላም በፍቅር እንዳልኖር የምታደርግ አንተ ክፉ፣ በመድኃኔዓለም ስም አስረሃለሁ። በማን ስም አስረሃለሁ? በመድኃኔዓለም ስም። በመድኃኔዓለም ስም እወጋሃለሁ። በማን ስም እወጋሃለሁ? በመድኃኔዓለም ስም። የልዑል አምላክ ልጆች በሽታችን ቢሆን፣ መከራችን ቢሆን፣ ማጣታችን ቢሆን፣ ድህነታችን ቢሆን፣ ብቸኝነታችን ቢሆን፣ ሌሎች ህመሞቻችን ቢሆኑ በመድኃኔዓለም ስም ይሸነፋሉ ማለት ነው። በማን ስም ይሸነፋሉ? በመድኃኔዓለም ስም። ስሙ አሸናፊ ነው። አመስግኑት የልዑል አምላክ ልጆች፣ ስሙ አሸናፊ ነው። ይህ ሐዋርያ የልዑል አምላክ ልጆች በክርስቶስ ስም በእንጀራ ምክንያት አይደለም፣ ጣዖት ስላመለክ አይደለም፣ የእግዚአብሔርን ቅዱስ ቃል ስለሰበከ ብቻ አንገቱ በሰይፍ ተቆረጠ። የልዑል አምላክ ልጆች ይሄ ብቻ አይደለም፣ አብሮ የእግዚአብሔርን መንግስት የሚያቀናውን ታላቁን ሐዋርያ ቅዱስ ጴጥሮስን በእስር ቤት አደረገ። የልዑል አምላክ ልጆች በእስር ቤት ጴጥሮስ ሆኖ ምእመናን ግን በቤተ ክርስቲያን ይጸልዩ ነበረ። እየሰማችሁ ነው? ስለማን መታሰር? ስለ ቅዱስ ጴጥሮስ መታሰር ምእመናን ቤተ ክርስቲያን ትጸልይ ነበር። አሁንም ዛሬም ቤተ ክርስቲያን ትጸልያለች። ስለታሰሩ፣ በኃጢአት ስለታሰሩ፣ በበደል ስለታሰሩ፣ በዘረኝነት ስለታሰሩ፣ በበሽታ ስለታሰሩ፣ በአጋንንት ስለታሰሩ ሰዎች እግዚአብሔር ከእስራታቸው ይፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን ትላለች እምዬ ቤተ ክርስቲያን። አመስግኗት የልዑል አምላክ ልጆች። ስለታሰሩ እግዚአብሔር ከእስራታቸው ይፈታቸው ዘንድ እንማልዳለን ትላለች። እኛ ደግሞ ምን እንላለን? አሜን ኪርያላይሶን፣ አቤቱ ምን በለን? ይቅር በለን ብለን እንጸልያለን። አንጸልይም እንዴ? የልዑል አምላክ ልጆች ቤተ ክርስቲያናችንን በሞገስ ያኑርልን። ለጴጥሮስ ጸሎት ይደረጋል። ጴጥሮስ በእስር ቤት ውስጥ ሆኖ ብዙ ኃይል ነበረው፣ ብዙ ሞገስ ነበረው። ይዘምራል፣ ያመሰግናል፣ ያከብረዋል። ያ እግዚአብሔር ደግሞ የጴጥሮስን መታሰር ሆኖ ከሰማያት ሆኖ አየ። ገናናውን መልአክ ከሰማይ ላከለትና ጴጥሮስ ተኝቶ ሳለ አንተ ጴጥሮስ ተነሳ አለውና ጎኑን ነካ አደረገለት። የዛን ጊዜ ጴጥሮስ ህልም የሚያይ ይመስለዋል። ተነሳ፣ ልብስህን ልበስ፣ ጫማህን ተጫማ አለው ጴጥሮስን። የልዑል አምላክ ልጆች ልብሱን ለበሰ፣ ጫማውንም ተጫማና ተከተለው መልአኩን ባየ ጊዜ በልዩ ሁኔታ ክርችም ተደርጎ በልዩ ጥንካሬ የተቆለፈው በር መልአኩንና የእግዚአብሔርን ሰው ቅዱስ ጴጥሮስን ባየ ጊዜ እንደዚሁ ወለል ብሎ ተከፈተ። ክብር ምስጋና ለእግዚአብሔር ይሁን። አመስግኑ እግዚአብሔርን።
በደንብ አመስግኑት እስኪ እግዚአብሔርን። የተቆለፈብንን ነገራችንን እግዚአብሔር ይክፈትልን። እግዚአብሔር ይክፈትልን። የእግዚአብሔርን መልአክ ባየ ጊዜ አያችሁ የተዘጋው ነገር። የእግዚአብሔርን ሰው ቅዱስ ጴጥሮስን ባየ ጊዜ አሁን አባቶቻችንን ሲያይ የተዘጋ ነገራችን እኮ ይቆለፋል። ክቡር አባታችን መላከ መንክራት ቆሞስ አባ ሳሙኤል በፊታችን ቆመው የእግዚአብሔርን ስም ሲጠሩ የተቆለፈብን ነገራችን ይከፈትልናል። የተቆለፉ ማህፀኖች ይከፈታሉ። የተቆለፉ አንደበቶች ይከፈታሉ። የተዘጉ የሥራ መስኮች ይከፈታሉ። ማን ይከፍታቸዋል? እግዚአብሔር። አመስግኑ የአምላክ ልጆች፣ እግዚአብሔር ይከፍታል። ስለ አባቶቻችን እግዚአብሔር ድንቅ ነው። መንክር እግዚአብሔር በላዕለ ቅዱሳኒሁ፣ እግዚአብሔር በቅዱሳኑ ድንቅ ነው ብሎ አባታችን ዳዊት እንደዘመረ በነ ቅዱስ ያዕቆብ ድንቅ ነው፣ በነ ቅዱስ ጴጥሮስ ድንቅ ነው፣ በአባቶቻችን በካህናቱ ድንቅ ነው እግዚአብሔር። አመስግኑት የአምላክ ልጆች። ይሄን ድንቅ ጌታ ፈልገን በዚህ ቅዱስ ስፍራ መተናልና በዚህ ማለዳ የታሰረብን ነገር መድኃኔዓለም ክርስቶስ በቸርነቱ ይፍታልን። የተቆለፈብንን ነገራችንን ይክፈትልን። እግዚአብሔር አባታችን ምሕረት ቸርነቱን ለሁላችንም ያብዛልን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነትህ አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስቶ ቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ